አዎ የሪያል ማድሪድ ተጫዋቾች በሶሻል ሚዲያ በስቴዲየሞች የሚያንጸባርቁት መልእክት ይሄንን አሁን እንዲሁ በወረቀት ላይ ለመቀልበስ በጣም የሚያስቸግር ውጤት የ3-1 ውጤት በሪያል ማድሪድ በቻምፒየንስ ሊግ ታሪክ ተቀልብሶ የሚያውቅ ውጤት አይደለም። ብዙ ጊዜ እንዳነሳ ነው። ግን ያንን መቀልበስ እንችላለን የሚል መልእክት በተደጋጋሚ እያስተላለፉ ነው። በቀደም ከአላቬስ ጨዋታ በኋላ በሜንዲዞሮዛ ጨዋታቸውን ካደረጉ በኋላ የሪያል ማድሪድ ተጫዋቾች ወደ ተጓዥ የክለቡ ደጋፊዎች ተጉዘው ያስተላለፏቸው መልእክቶች ማየት ይቻላል። ለምሳሌ ተቀይሮ የገባው ጁድ ቤሊንጋም ጨዋታው ከተጠናቀቀ በኋላ ወደ እነዚህ የሪያል ማድሪድ ደጋፊዎች ሄዶ ውጤቱን እንቀለብሰዋለን የሚል አይነት ምልክት ሲሰጥ እና ሬሞንታዳ ሲል ያዙት የስፔን ካሜራዎች። ያው በግልጽ ነው የተናገረው፣ መያዝ አይደለም፣ ግን ኢንቴንሽናቸው ግልጽ ነው። ግን ይሄኛው አይነት ምልክት ማሳየት የተጀመረው የእሁዱ ጨዋታ ላይ ብቻ አልነበረም። የባለፈው የሪያል ማድሪድ ጨዋታ እንደተጠናቀቀ በኤምሬትስ የሪያል ማድሪድና የአርሰናል ጨዋታ እንደተጠናቀቀ የቡድኑ አምበል ሉካስ ቫስኬዝ እንዲሁ ወደ ተጓዥ ደጋፊዎች ከሜዳቸው ውጭ ስለሆነ ያለፉትን 2 ጨዋታዎች ያደረጉት ተጓዥ ደጋፊዎች ነበሩ እና ወደ ለንደን የተመሙት የሪያል ማድሪድ ደጋፊዎች ጋር ሄዶ ጨዋታው አልቋል። አርሰናል 3-0 አሸንፏል እና በብዙ የሪያል ማድሪድ ደጋፊዎች የሶሻል ሚዲያ ፕሬዘንሳቸው ከፍተኛ የሆኑ የሪያል ማድሪድ ደጋፊዎችን ትዊተር ላይ ተከታያቸው አንዳቸውም ውጤቱን እንቀለብሰዋለን ብለው አያምኑም። ብዙዎቹን ብታያቸው ምክንያቱም የሪያል ማድሪድ ደጋፊ ስትሆኝ እያንዳንዱን ጨዋታ ነው የምታየው። በሳውንድ ባይት አይደለም የምትደግፊው። በእያንዳንዱ ጨዋታ ላይ ካየሽው ሪያል ማድሪድን ሰርፕራይዝ አያደርግሽም። አንድ ቀን ይሄ እንደሚሆን ያውቁት ነበር እና ድንገት አልገረማቸውም በአርሰናል መሸነፋቸው። ሪያል ማድሪድ ስለሆነ እነዛ ስታሮች ስላሉት አሰልጣኙ አንቼሎቲ ስለሆኑ ግምት ለሪያል ማድሪድ ነበር የተሰጠው በእነዚህ ምክንያቶች ነው እንጂ ተሰርቶ ባለቀ አስተማማኝ በሆነ ቡድናቸው አልነበረም። ሪያል ማድሪድን በሳውንድ ባይት የሚደግፍ ከሆነ በወሬ የሚደግፍ ሰው ከሆነ ይህንን ድክመት አያየውም። ስለዚህ እሱ ያስገርመዋል። እያንዳንዱን የሪያል ማድሪድ ስንቴን የሰራ ነው ስለ ሪያል ማድሪድ በዚህ ዓመት ኦልሞስት በየሳምንቱ እነዚህ ድክመቶች ነበሩ። የአርሰናል ጨዋታ ላይ በመጨረሻ በከባድ ምት ዋጋ ከፈሉበት እንጂ ነበረ ይሄ ድክመት። ስለዚህ የሪያል ማድሪድ ደጋፊዎች አልገረማቸውም። ይሄ በደንብ ፎሎዊንግ ያለ ማኔጂንግ ማድሪድ የሚባል አንድ ብሎግ አለ እና ኪያን ሶባሃኒ የሚባሉ በደንብ የሚታወቁ ፖድካስት ያላቸው ዩቲዩብ ያላቸው ማድሪድ እያንዳንዱን ጨዋታ ሲያደርግ ትራቭል እያደረጉ የሚከታተሉ ተከታዮች ብሎገሮች ያሉት እነሱ ራሳቸው አልተገረሙም። ምስጭቱ አለ፣ ቁጣው አለ፣ አይገርምም። ከፐርፎርማንስ አንጻር ብቻ ከሆነ የምንነሳው ማለት ነው። ማድሪድ በዚህ ዓመት ካሳያቸው ድክመቶች አንጻር ከሆነ የምንነሳው ማለት ነው። ለብዙ ሰው አስገራሚ ያልነበር ግን የሪያል ማድሪድ ሜንታሊቲ ያለ ቅድም ምሳ ያልሽው ለዚህ ነው ቫስኬዝ ጨዋታው ካለቀ በኋላ በኤምሬትስ ልክ በቀደም ውጤቱን እንቀለብሰዋለን አይነት የእጅ ምልክት እያሳየ ጁድ ቤሊንጋም ሬሞንታዳ ሲል በከንፈር ንግግር በከንፈር አንባቢዎች እንደታየው ግን በግልጽም ይታይ ነበር። ሬሞንታዳ እንደሚል ይታይ ነበር። ሉካስ ቫስኬዝም መዳፉን ጨብጦ ልክ እንደማሸነፍ እንደ ቫሞስ ክማን አይነት ነገር ሄዶ ልክ ቤሊንጋም እንዳደረገው አይነት እዛ ማድሪድ ይቀለበሳል አይነት መልእክት ያስተላልፍ ነበር። የጁድ ቤሊንጋም ስሜት እንደዛ አልነበረም። ከጨዋታው መጠናቀቅ በኋላ ምን ልትዩ ትችላል? ፔሲሚስቲክ ወይም ሪያሊስቲክ ልትዩ ትችላል? ከሁለት አንዱ። በቃ ከዚህም በላይ ልንሸነፍ እንችላለን። 3-0 ብቻ መሆኑ እንዲያውም የተበለጥንበትን መንገድ አያብራራውም። 3-0 ብቻ መሆኑ ለማድሪድ እንዲያውም ደህና ውጤት ነው። መጥፎ ነበር ነው ያን ያህል እሱ አባባል። ከዚያ ግን በሶሻል ሚዲያ ላይ 2-3 ፖስት አድርጓል ጁድ ቤሊንጋም እና ልክ ጨዋታው ካለቀ በኋላ ይህንን ስሜት ለሲቢኤስ ተናገረ። በማድሪድ ነን፣ የክለቡ ስሪት እጅ እንድንሰጥ ጨዋታው አልቋል ብሎ መቀበልን የሚፈቅድ አይደለም፣ የማድሪድ ተፈጥሮ አይደለም እሱ። ስለዚህ ለመቀልበስ እንጫወታለን የመልሱ ጨዋታ ላይ አለ። ግን እንደው ግዴታችንን እንወጣለን በሚል ድምጸት ነገር ነው የተናገረው እንጂ እንዳመነ ሰው አልነበር። ከዚህም በላይ ልንሸነፍ እንችል ነበር ብሎ ስለነበር። ከዛ በኋላ ግን ኢንስታግራሙ ላይ ምን አለ? ስለ ሮብ እያሰብን ነው፣ ስለሚቀጥለው የቤርናቤው እረፍት እያሰብን ነው፣ በቤርናቤው እንጠብቃቸዋለን፣
ሁሉንም ነገር እንሞክራለን፣ እኛ ሪያሎች ነን እና 3 ትምህርት ጥቅስ አድርጎ አላ ማድሪድ ብሎ ጻፈ። ኩርቷ ደግሞ 2 ጎል በጊዜ እናስቆጥራለን። በጊዜ 2 ጎል ካስቆጠረን 3ኛው ጎል ናቹራሊ ይመጣል። 3ኛው ጎል የ2 ጎሎች ኮንሲኩዌንስ ይሆናል። በተቻለ መጠን ቶሎ ጎል ማስቆጠር አለብን። አሁን ለአርሰናል ፈተናው በእኔ አስተያየት የመጀመሪያው 30 የመጀመሪያው 40 ደቂቃ ላይ ጎል ሳይቆጠር ሰርቫይቭ ማድረግ ነው። በጊዜ ሪያል ማድሪድ ጎል የሚያስቆጠር ከሆነ 3-0 ነው፣ ከባድ ነው። 3-0 መቀልበስ እንዳልኩት ሪያል ማድሪድ በዚህ ፌመስ የከምባኮች ታሪኩ ሁሉ በቻምፒየንስ ሊግ 3-0 ቀልብሶ አያውቅም። ግን አንድ ጎል ከተቆጠረ ሪያል ማድሪድ ይህንን 1000 ጊዜ ኖሮታል። ይህንን ሞመንት ሪያል ማድሪድ አርሰናል አልኖረው። አርሰናል እንደዚህ አይነት ስቴጅ ገና ከስንት ዓመት በኋላ ነው ወደ ቻምፒየንስ ሊግ የተመለሰው። ደግሞ ቻምፒየንስ ሊግን እስክታሸንፊ ድረስ የውድድሩ ቤተኝነት አይሰማሽም እና ኩርቷ ይሄንን ያውቃል። ብቻ በጊዜ 2 ጎል እናስቆጥር አለ። ቤሊንገምም ባለፈው ራሱ እንደተናገረው በእርግጥ በጣም ጭምት በሆነ ስሜት በተቀዛቀዘ ስሜት ሌላ ቡድን ቢሆን ያደርገዋል ማለት ያስቸግራል። ግን ሪያል ማድሪድ ምትሃቶችን የሚሰራ ነው ብሎ ተናገረ እና ጠቀሰ። ከዚህ በፊት ሲቲ ላይ አድርገነዋል፣ አምና ባየር ሚኒክ ላይ አድርገነዋል፣ ሌሎች ቡድኖች ላይ አድርገነዋል አለ። ራውል አሴንሲዮም ከጨዋታው በኋላ ይሄንኑ ሲናገር ነበር። ግን ሴባዮስ ተመለሰ ደግሞ በቀደም አላቅም ነገ የሚያሰልፉት ከሆነ እኔ በቀደም 20 ደቂቃ ወይም 30 ደቂቃ ቢሰጡት ኖሮ ከአላቬስ ጋር በነበረው ጨዋታ እንዲህ አይነት ካራክተሪስቲክስ ያለው ተጫዋች ስለሚያስፈልጋቸው የማድሪድ አንደኛው ድክመት ፍጥነት መቆጣጠር የሚችል አማካይ ስለሌለው ስለሆነ የሴባዮስ መመለስ እንደ ጥሩ ዜና ነው የታየው። ግን በቀደም በባከነ ሰዓት ነው ተቀይሮ የገባው። በቂ የጨዋታ እድሜ አላገኘም። 45 ቀን አልተጫወተም። እንግዲህ እንዲህ አይነቱን ተጫዋች ከዛ በኃይል ከተሞላ የአርሰናል ሚድፊልድ ጋር አሰልጣኙ ካሰለፉት እርግጠኛ አይደለሁ። ግን እሱ ምን አለ፣ እስከ 60ኛው ደቂቃ ድረስ ጨዋታው ባላንስድ ነበራል። ጨዋታውን የለወጡት እነዛ 2 የቆሙ ኳሶች ናቸው። ጨዋታው ሲጀመር አይታችሁ እንደሆነ አርሰናልን ነርቨስ ማድረግ እንደሚቻል አይተን ነበር። ስህተቶች ይሰሩ ነበር አልፎ አልፎ። ያኔ አልቀጣናቸውም፣ ጎል አላስቆጠርንባቸውም እንጂ አርሰናል ነርቨስ ነበር ከኛ ጋር ለመጫወት። ኪቪዮር የሰራውን ስህተት ወይም ቲምበር ክሊር ማድረግ ያቃተውን ኳስ ምናምን እያሰበ ሊሆን ይችላል ያን ሲል ነበር። ግን ለ60 ደቂቃ ተመጣጣኝ ጨዋታ ነው የነበረው የሚል አስተያየት ሰጠ። ሮድሪጎም ከበቀደሙ የአላቬስ ጨዋታ በኋላ ሮብ አገኛችኋለሁ የሪያል ማድሪድ ደጋፊዎች ቁልፍ ትሆናላችሁ ሮብ ዕለት። አሁን በማድሪድ ስቴዲየም ላይ የሚደረጉትን ነገሮች ስታይ የስቴዲየሙ ጣሪያ ሪትራክተብል ሩፍ የሚባለውን የሚዘጋ የሚከፈት እና ለአንዳንድ ትልልቅ የቻምፒየንስ ሊግ ጨዋታዎች ከዚህ በፊት አንስቼዋለሁ ይመስለኛል። አምና ከሲቲ ጋር ከመጫወታቸው በፊት ስቴዲየሙን የባላንጋራ ቡድን ማፈኛ አድርጎ መጠቀም አለ አይደለም፣ ጣሪያውን መዝጋት ለምሳሌ። ከዛ የአርሰናል አውቶቡስ ሲመጣ በሺህ የሪያል ማድሪድ ደጋፊዎች መካከል እንዲያልፍ ማድረግ፣ ኢንቲሚዴት ማድረግ፣ አውቶቡሱን መደብደብ፣ ኢንቲሚዴት ማድረግ። እንዲያውም አንድ ቅድም ያልኩሽ ፖድካስት ላይ አንድ የአርሰናል ፖድካስተር አለ፣ ቅድም ያልኩት ኪያን ሶባኒ የታወቀ የሪያል ማድሪድ ነው። እንኳን በቤርናቢው አሁን እዚህ ላይ ራሱ እኔ እናንተ ስናወራ እኔን ኢንቲሚዴት ለማድረግ ነው አይደለም ያንን የፕሮቲን ድሪንክ ምን ጠጣው ይሏል። ማድሪድ እንደዛ ነርቨስ ለማድረግ ነው እየሞከረ ያለ እና ተጫዋቾቹ በሙሉ አርዳ ጉለር እስከ መጨረሻው ድረስ ካማቪንጋ፣ ብሊቪድ፣ ሹዋሜኒ በጣም ጥሩ ውጤት ነው ይሄኛው ከወሳኙ ጨዋታ በፊት ያለ ተነሱ የማድሪድ ደጋፊዎች። አሁን ያንን ፊሊንግ ነው ለመፍጠር እየሞከሩ ያሉት። የ3-0 ውጤትን ቀይሮ አያውቅም ሪያል ማድሪድ። ግን ለምሳሌ ከ2-0 በመነሳት በተደጋጋሚ ውጤት በመቀልበስ አንደኛ ነው በታሪክ ወይም በቻምፒየንስ ሊግ ከምባኮች አንደኛ ነው እና ለዚህ ነው ኦፍኮርስ እኛ ሪያል ማድሪዶች ነን ልናደርገው እንችላለን የሚል መልእክት እያስተላለፉ ያሉት። ምን ይሉታል እንግሊዞች? ኦራ የሚሉት ነገር አለ፣ ግርማ ልበሉ። የሪያል ማድሪድ የቻምፒየንስ ሊግ ግርማ። ማድሪድ የሚጫወተው ከቡድኑ ጋር አይመስለኝም። ቡድኑ በቀደም ባጁ ምናምን ነው ሜዳ ውስጥ የነበረው እንጂ
ምንም ሪያል ማድሪድን መሆን የሚያሳይ ብቃት አልነበር። አርሰናል በኤምሬትስ ከገጠማቸው በአማካይ ደረጃ ካሉ ቡድኖች የተለየ አልነበር። ክሬስቱ ነው ባጁ ነው የሚለየው፣ ሌላ ነገር አልነበር። አሁንም እኔ ይኸውልሽ ባጁ እንዲጫወት ነው ለማድረግ እየሞከረው ያሉት እና ይጫወታል። ወደድ ነው አልወደድ ነው ይጫወታል። የሪያል ማድሪድ ባጅ ቡድኑ በተደጋጋሚ ደካማ ሆኖ የሪያል ማድሪድ ባጅ ይጫወታል። እንደው ሚቲካል ነገር ይመስላል አይደለም፣ ግን ነው በአመታት ውስጥ ያደረጉት ምርጥ ቡድን ስለነበራቸው ብቻ አይደለም። ይሄ የቻምፒየንስ ሊግ ታሪክ ስላላቸው ቻምፒየንስ ሊግ 70 ዓመት ሆኖታል። በ55ቱ ዓመት ሪያል ማድሪድ አላሸነፈም፣ ግን 15ቱ ቀጥሎ ካለው ቡድን በሁለት እጥፍ ይበልጣል። በዛ ምክንያት ሪያል ማድሪድ የቻምፒየንስ ሊግ ቡድን ነው፣ የዚህ ውድድር አለቃ ነው የሚል ታሪክ አለው። አርሰናል የሚጫወተው ከዚህ ታሪክ ጋር እንጂ ሜዳ ውስጥ በጭራሽ አርሰናል ከሪያል ማድሪድ አያንስም፣ በጭራሽ አያንስም። የበቀደሙ ጨዋታ ማረጋገጫ ነው። ማድሪድ በተለይ በዚህ አመት ባሳየው ድክመት ኦኬ፣ አርሰናል የራሱ ድክመቶች አሉ፣ ሁለቱም ሁለተኛ ናቸው፣ ግን አርሰናል ዋንጫ ሩቅ ነው፣ ማድሪድ ብዙ ሩቅ አይደለም። ሁለቱም የየሊጎቻቸው ሻምፒዮኖች ግን የሚሆኑ አይመስሉም። በተለይ ሪያል ማድሪድ በተለይ አርሰናል ያው ያለቀ ጉዳይ ነው፣ ግን ማድሪድም በዚህ ስፍራ መገኘቱ በራሱ አስገራሚ ነው። በ4 ነጥብ ርቀት መገኘቱ አመቱ ሙሉ ካሳያቸው ድክመቶች አንጻር ግን አሁን ለምሳሌ አንዳንድ ስታቲስቲክሶች አሉ። ሪያል ማድሪድ በ23 አጋጣሚዎች በ9 አጋጣሚዎች በ2-0 የተመራበትን ውጤት ቀልብሶ ያውቃል። በ23 አጋጣሚዎች ፈርስት ሌጉን ከተሸነፈ በኋላ ግን ቀልብሶ ደግሞ አያውቅም። አሁን የማድሪድ ፕሬስ የሚሰራው በጎ ላይ ብቻ ነው ብርሃን የሚያበራው፣ እነዛ ከምባኮች ላይ ብቻ ነው። ኦኬ 23 ጨዋታ ከምባክ አልነበራቸው። በ1-0 በ2-0 ተሸንፈው 2-1 ተሸንፈው ሁሉ የመልሱ ጨዋታ ላይ ውጤቱን ሪቨርስ ያደረጉባቸው ነው። በርካታ ታሪኮች ደግሞ አሏቸው። እንደዚህ ረጅም ጊዜ 70 ዓመት የአውሮፓ ውድድር እልቅና ታሪክ ሲኖርሽ ሁሉም ሮዚ አይደለም። በመሀል ደግሞ ዝቅ ያሉባቸው ታሪኮችም አሏቸው። ግን እኔ ሁሌ የሚገርመኝ ማንቸስተር ዩናይትድ ለምሳሌ ፕሪሚየር ሊጉ ከተጀመረ በኋላ ከ1993 ወዲህ አሁን እንኳ ያው ሲቲ ምንም ሲያሸንፉ ቼልሲም 5 ጊዜ ያሸነፈ፣ አርሰናልም 3 ጊዜ ወሰደ፣ ሌሎቹም ቡድኖች ነው ሊቨርፑል ሁለተኛው ሊያሸንፍ ነው። ግን የማንቸስተር ዩናይትድ ነው ያሸነፈ 13 ጊዜ ነው ያሸነፈ። የማንቸስተር ዩናይትድ ደጋፊ እኔ እስከሚገባኝ ድረስ ፕሪሚየር ሊጉን በተመለከተ የኔ ብቻ ነው የሚል ናሬቲቭ ሴት አድርጎ ያውቃል። የሚገርም ነው። በየመሃሉ ምናልባት እንዴት እንደሆነ አላውቅም፣ ሪያል ማድሪድ ሜቢ የመጀመሪያዎቹን 5 ዋንጫዎች አሸንፎ ስለጀመረ የአውሮፓ እግር ኳስ ተፈጥሮም እንደዚህ ስላልነበር ሌላ ዘመን ላይ ስለነበርን በዛ ምክንያት ሴት የተደረገ ታሪክ አለ። ለምሳሌ ማንቸስተር ዩናይትድ አልኩኝ በመጀመሪያው 20 ዓመት 13 ጊዜ ወስዷል እና አለቃ ነኝ የዚህ ውድድር ማለት እኮ ይመቻል። የዚህ ውድድር አለቃ ነኝ ለማለት ይቻላል። ምናልባት ሁሌም እንግዲህ ሊቨርፑል ከዛ የበለጠ የሊግ ዋንጫ እያሸነፈ ሊቨርፑል ላይ ለመድረስ ይደረግ የነበረ ጥረት ስለነበር እንደሆነ አላውቅም። ምክንያቱም አሌክስ ፈርጉሰን እስኪለቁ ድረስ አሌክስ ፈርጉሰን የማንቸስተር ዩናይትድ አሰልጣኝ ሲሆኑ ሊቨርፑል ኦልሬዲ ስንት 18 ወይ 17 የሊግ ዋንጫዎች ወስዶ ማንቸስተር ዩናይትድ 6 ወይ 7 ዋንጫ ነበር የወሰደው። ሁሌም ሊቨርፑል ላይ ከፐርቹ እናወርዳቸዋለን አልነበረም ያ የእሳቸው የመጀመሪያ ንግግር። እሱ እንደሆነ አላውቅም፣ ግን ሊጉ እንደዚህ ዶሚኔት የሚያደርግ ቡድን ሳይቀር ወይም ሌሎችም ዩቬንቱስም በስኩዴቶ ብዙ ያሸነፈው ዩቬንቱስ ነው ወይ የኔ ውድድር ነው የሚል ሌሎቹን የሚያሸብር ናሬቲቭ ሴት አድርጎ አያውቅም። ሪያል ማድሪድ እንዲህ አይነት ኦራ አለው፣ ግን እንዲህ አይነት ግርማ አለው ውድድሩን በተመለከተ። በቀደም ሳነሳው የነበረው ለዚህ ነው እንጂ በመሀል እኮ የድርቅ ዘመናት ነበሩ። ከ1966 እስከ 1998 ለ32 ዓመት ሪያል ማድሪድ አንድ ዩሮፒያን ካፕ አላሸነፈም። ከ66 እስከ 98 ደግሞ ከዚያ ከ2002 ከ2014 ግን ማንም ሰው የሪያል ማድሪድ ቶርናመንት መሆኑን ዲና ያደርግ። እነዚህ አርሰናል ተጫዋቾች ዚዳን ያንን ጎል ሌቨርኩዘን ላይ ሲያስቆጥር አይተዋል። የዲስቴፋኑን ዝና ሰምተዋል። የሮናልዶን ገድሎች የቻምፒየንስ ሊግ ታሪኮች ሰምተዋል። ስለዚህ ወደ ቤርናቢዮ ሲመጡ ያ ሁሉ ጀብዶ የተሰራበት ስፍራ እንደሚመጡ ያውቃሉ። ግን ማድሪድ ሁሌም ራሱ ከዋኒቶ በኋላ በመኪና አደጋ ህይወቱ ያለፈ 1990ዎቹ መጀመሪያ ላይ የማድሪድ ደጋፊዎች የዋኒቶ ስፒሪት የሚሉት ነገር አለ ብዙ ጊዜ የሚነሳ። ዋኒቶ 1984-85 የውድድር ዘመን ላይ ያኔ በዩኤፋ ካፕ ነበር ይሳተፉ የነበሩት። ኢንተር ጁሴፔ ሜአዛ ላይ 2-0 አሸነፋቸውና የመልሱ ጨዋታ ከመደረጉ በፊት 90 ደቂቃ በሳንቲያጎ ቤርናቤዩ ረጅም ነው ማለት ከወትሮም ረጅም ነው፣ ለባላጋራ ቡድን ረጅም ነው።
ያ ነው ናሬቲቭ። ተጫዋቾች ሄዱ መጡ፣ እንዲያውም ከፔዦ ጋር ምናምን ሳመሳሰለው ነበር የሆነ ልክ እንደ ፔዦ ካምፓኒ። ፔዦ ሁሌ ትልቅ ብራንድ ነው፣ ግን የዛሬ 50 ዓመት የነበሩ ሰራተኞች አይደለም ያሉት። ፔዦ ነው፣ ግን የፔዦ ብራንድ የሰዎች አእምሮ ውስጥ ሁል ጊዜ አለ። የሪያል ማድሪድ ብራንድ ልክ እንደዚሁ ነው። አርሰናል የሚጫወተው አንዳንድ ጊዜ ሚስቲፋይ ከሚደረግ እንዲህ ካለው የሪያል ማድሪድ መንፈስ ጋር። ቡድኑ ግን አያስፈራም። ሁሌ ላየው ሰው ቡድኑ አያስፈራም። የሚያስፈሩ ተጫዋቾች አሉ። ጥሩ ምሽት ካሳለፉ የትኛውም የተከላካይ መስመር ላይ ጎል 2-3 ሃትሪክ መስራት የሚችሉ ተጫዋቾች እንዳሉ ታውቃለህ። ግን እንደ ቡድን ከሆነ ግን እኔ ያለፉት ዓመታት የሪያል ማድሪድ ከምባኮችም የቡድኑን የአእምሮ ጥንካሬ ቢያሳይም የመጨረሻ ደካማ የሆኑ የመጀመሪያ ጨዋታዎቹ ውጤቶችም ዲማንድ የሚያደርጉት በፓሪስ እኮ ተሸንፈዋል ወይ በሌሎቹ ጨዋታዎች መጀመሪያ ተሸንፎ ግን ሁሌ ምን ነበረው መሰለሽ ሁሌ በጣም በጠባብ ማርጂን የሚሸነፍ ነበር ተበልጦ። ለምሳሌ ዛሬ ያንን የሮድሪጎ ጎል አስቆጥሮ የሲቲን ውጤት ሲቀለብሱ 4-3 ያለቀው ጨዋታ ላይ 8-3 ነበር ማለቅ የነበረበት። የባለፈው ጨዋታ ቤሊንጋም 3-0 ብቻ መሆን አልነበረበትም፣ ብልጫው ሰፊ ነው፣ ከዛ በላይ መሆን ነበረበት። እንዳለ 8-3 ሊያልቅ ይችል ነበር። ስለዚህ ምን አለው ማለት ነው ማድሪድ ሁልጊዜም ለካምባክ የሚሆን ጠባብ መሽሎክ ያድላል። ከ2-0 በላይ ተመርቶ አያውቅም። በእነዚህ አጋጣሚዎች ከተመራም አይቀለብሰው። ያሁኑን እኔ ከባድ የሚያደርገው ይመስለኝ የሪያል ማድሪድ ተጫዋቾች ማለት የአርሰናል ተጫዋቾች ያንን የሪያል ማድሪድን አንዳንድ ጊዜ እንደዚህ በጣም ኃይለኛ ሚስቲፊኬሽን መቋቋም ከቻሉ ቡድኑ አያስፈራ። ሁሌ ላየነው ሰዎች አያስፈራ። በሳውንድ ባይት ላላየነው ሰዎች አያስፈራ። እንዲህ አይነት ሳይኮሎጂካል አድቫንቴጅ አለ። ሜዳ ውስጥ ያለው ቡድን ግን እንደዛ አይደለም። እኔ ያለፉትን ዓመታት ከምባኮችን በዛ ነው ማያቸው። ማርጂኑ እንደዛ ሰፊ ያልነበር። ባየር ሚኒክ ለምሳሌ በአንድ ጎል ነበር ይመራቸው የነበረው አይደለም ሊያልቅ ሲል ልክ ነው ስቲል። ከዛ በኋላ 2 ጎሎች ማስቆጠር አስደናቂ ነው እኮ። ግን ብዙዎቹ ከምባኮችን የመጀመሪያው ዙር ላይ ጠበብ ባለ ውጤት ለምሳሌ ፓሪስ 1-0 ብቻ ነበር ያሸነፋቸው በኤምባፔ ጎል። ግን ኩርቱዋ 8 ሙከራ አድርጎ ነው የወጣው እዛ ጨዋታ ላይ ፓሪስ ላይ። ኤምባፔ ባለቀ ሰዓት ድንቅ ጎል አስቆጠረ ለፓሪስ ሳን ዠርማን። ግን 1-0 ነበር። 1-0 ተቀልባሽ ውጤት። የማንቸስተር ሲቲ ጨዋታ ላይ የ4-3 ያለቀው ጨዋታ ላይ የማጥቃት ምንድነው የማጥቃት አርማጌዶን ያለው አንድ ሰው የማጥቃት አርማጌዶን ነበር በሲቲ በኩል። እንዲያውም ጓርዲዮላ አለቀና ኦኬ ጨዋታው ካለቀ በኋላ ካስታወሽ ይላል የማድሪድ ታሪክ ነው ይላል ጓርዲዮላ። ብዙ ጊዜ ሲናገር ሰማዋለሁ እንደዛ ሲል ሂስትሪ ነው። ምክንያቱም ሮድሪጎ ያንን መለያ ሲለብስ ዲስቴፋኖ ለብሶታል፣ ሮናልዶ ለብሶታል፣ ራውል ለብሶታል፣ ዚዳን ለብሶታል። ስለዚህ ሮድሪጎ ብቻ አይደለም ሮድሪጎ ሲለብስ በዛ መለያ የተሰራውን ታሪክ ያውቃል ይላል። ግን ምን አለ መሰለሽ በኤቲሃድ እኔ የማድሪድ ታሪክ ሲጫወትለት አላየሁም ማለት ለዚህ ነው ያፈረካከስ ናቸው 4-3 ብቻ ማሸነፋችን ለኛ በደል ነው ያለው ለዚህ ነበር። ላይፕዚግ አምና 1-0 ሲያሸንፉ እድሜ ለአንድሬ ሉኒን 10 ሙከራ አድኖላቸው ነው የወጡት እና ኦኬ ዳኝነት ውሳኔውም እንደዚሁ እና ድንቅ ጎል በኋላ ብራሂም። ግን እንዳልኩት የፐርፎርማንስ ጉዳይ ብቻ አይደለም። ማድሪድን ስትገጥሚ የምትጫወቹ ሜዳ ውስጥ ብቻ አይደለም፣ ከማድሪድ ከሚመናፈስ ታሪኩ ጋር ነው። የሆነ አይነት ጀስቲፊኬሽን አለ እንጂ አርሰናል በዚህ ውድድር ዘመን በአንድ ጨዋታ ስንት ዓመት እንደሆነ አላውቅም ከ3 ጎል በላይ በሲሪየስ ጨዋታ ከተቆጠረበት ስንት ዓመት እንደሆነ አላውቅም። በዚህ ዓመት በጨራሽ ከ3 ጎል በላይ 3 ጎልም እኔ እንጃ መቼ እንደተቆጠረበት። በአውሮፓ 5 ሊጎች በኤክስጂ ባየር ሚኒክ፣ ናፖሊ፣ ሊቨርፑል ብቻ ናቸው የሚበልጡት ከአርሰናል። ከፔዥም ከባርሴሎና ምናምን በላይ ነው። ለምሳሌ በሌሎች ሜትሪኮች ከአውሮፓ ሲሪየስ ምርጥ ቡድኖች መካከል አንደኛው ነው። ኢንቲሚዴትድ መሆን የለበትም በወረቀት ደረጃ። ግን ሪያል ማድሪድ ነው። ለዚህ ነው 3-0 ማልቆ እንጠብቃቸዋለን የሚባለው። ይህ ጨዋታ ነገ ምሽት ነው የሚደረገው። አድማጮቻችን የነበረን ቆይታ ይሄንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መልሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ።